ከፊት ለፊቴ ዛሬ አንድ ጋዜጠኛ እየታየኝ ነው። ዛሬ እስቲ ጠያቂውን ጋዜጠኛውን እንጠይቀዋለን። እስቲ እንጠይቀው ማን እንደሆነም ታዩታላችሁ። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አይነኩን አልহামዱሊላህ። እንግዲህ በአማርኛው እንቀጥላለን። ዛሬ ጋዜጠኛውን እንግዲህ እንዳጋጣሚ ነው በዚህ በአዲሱ አስፋልት ወክ እያደረኩኝ። ጠያቂው ጋዜጠኛችን ነገራችን ላይ ያው ከጀርባ ብዙ ስራዎችን የሚሰራልን አለኝታችን ነውና ጠያቂውን እንጠይቀዋለን። በመጀመሪያ ራስን አስተዋውቅልን። እሺ፣ ሐምዱ ሁላላ እባላለሁ። ያው በስልጤ ዞን የመንግስት ኮሚኒኬሽን መምሪያ የእውነት ፈጠራ ባለሙያ ነኝ ወይም ጋዜጠኛ ነኝ። የት እየሄድክ ነው ያገኘው? ያው ዛሬ እንግዲህ የአረፋ ማግስት ነው። የአረፋ ደግሞ ተከታታይ እነዚህ ሶስቱ ቀናት እንግዲህ በዓል ነው። በስልጤ ባህልን በእስልምና አስተምሮ መሰረትም እንግዲህ ዛሬ ከአረፋ በኋላ ሶስተኛው ቀን ላይ ነው የምንገኘው፣ ቅዳሜ ዕለት ማለት ነው። እንግዲህ እዚህ ከተማ ላይ ደግሞ ከተለያዩ የሀገሪቱ አካባቢዎች አረፋን ከቤተሰብ ጋር ለማክበር የመጡ በርካታ የስልጤ ተወላጆች አሉ፣ በከተሞች የሚኖሩ። እነዚህ የከተማ ተወላጆች ዛሬ ደግሞ ወይም ደግሞ ወደሚኖሩበት አካባቢ እየተመለሱ ነው። ይህንን ድባብ ቃኘት እያደረግን ነው። ስመለከትህ መርጠህ ምትረግጥ ይመስላል መንገዱን። ምናልባት ስለ እቺ አስፋልት አዲስ ናት አይደለ? ከዛ ጋር ተያይዞ ስለ አስፋልቱ፣ ስለ ማህበረሰቡ፣ ስለ ስልጤ ህዝብና ስለ አብሮነቱ እንዲሁም ስላሳካው ኩነት የተወሰነ ነገር ብትለን። ወራቤ እንግዲህ ከዚህ በፊት እንደሚታወቀው አንድ ሀገር አቋራጭ አስፋልት ከተማውን አቋርጦ ከሚያልፉ አስፋልት ውጪ ሌላ ጥሩ የሚባል መንገድ ከተማው ላይ የሚያንቀሳቅስ መንገድ አልነበረ። በዚህም የተነሳ እንግዲህ በክቡር ዋና አስተዳዳሪያችን በአቶ ዘይኔ ብልካ አማካኝነት ወራቤ ከተማን ማለፊያ ብቻ ሳይሆን ያው ከተማዋ እንደ ማንኛውም ከተማ እንደ ማለፊያ ታገለግላለች። ማለፊያ ግን ሆና መቅረት የለባትም፣ ማረፊያም ጭምር መሆን አለባት። ሰዎች የሚያርፉባት፣ የሚዝናኑባት፣ የሚያድሩባት፣ የተለያዩ ነገሮችን ደግሞ የሚጠቀሙባት፣ በዚህም የቢዝነስ እንቅስቃሴው የሚሳለጥበት ሊሆን ይገባል የሚል ኢኒሼቲቭ አንስተው ሀሳቡንም አንስተው የከተማ አስተዳደሩን አጠቃላይ በዞን ደረጃ የተለያዩ ባለድርሻ አካላትን አንቀሳቅሰው ወደ ልማት አስገብተዋል። ከዚሁ መነሻ አሁን አቆምንበት ቦታ ከዚህ በፊት እጅግ አስቸጋሪ የነበረ ነው። የአረፋ በዓል ከመሆኑም ጋር ከዚህ በፊት በአረፋም ከተለያዩ የሀገሪቱ አካባቢዎች ከከተሞች የሚመጡ በተለይም ወደዚህ ወደ ደጋማ ወረዳዎች ወደ አልቾ ሬሮ እና ወደ አዘርነት በርበሬ የሚወጡ ተገልጋዮች የሚቸገሩበት ቦታ ነበረ። ማለፊያ ብቻ ሳይሆን ማረፊያ እናደርጋታለን በሚለው ኢኒሼቲቭ ቀደም ተብሎ የተሰራው ለመስራት ወይም የታቀደው ይህ መንገድ ነው። በዚህ መንገድ ምንድን የተደረገው በአጠቃላይ ከዚህ አንስቶ ከዋናው አስፋልት ተነስቶ እስከ አልቾ መውጫ አልቾ የሚሰራ እንግዲህ አብዛኛው ስራ የተሰራ ወራቤ ቦጀባር የሚባል ፕሮጀክት አለ። እስከ ፕሮጀክቱ ሁለቱን አስፋልቶች ነባሩን አስፋልትና አዲስ የሚሰራውን አስፋልት የሚያገናኝ እቺ ፓርት አለች። ከዛ ውጪ ደግሞ እንደገና ዞሮ ወደ ኢንዱስትሪ ዞን ወራቤ ኢንዱስትሪ ዞን የሚወጣ ደግሞ መስመር አለ። ወራቤ ኢንዱስትሪ ዞን ነክቶ ደግሞ አሁን አስተዳደሩ ባለበት ዞን አስተዳደሩ ባለበት አድርጎ ደግሞ አስፋልቱን ተመልሶ መጥቶ በዩ ሼፕ የሚያገኝ 5.73 ኪሎ ሜትር ርቀት ያለው እጅግ ከፍተኛ የሆነ ገንዘብ ነው የሚጠይቀው። ከ1 ቢሊዮን ብር በላይ በሆነ በጀት እንግዲህ ፕሮጀክቱ ተሰጥቷል። መሰጠት ብቻ አይደለም፣ እስካሁን በተደረገ እንቅስቃሴ አሁን ያለንበት እጅግ ውቡ ከተሰራ ወዲያው ከተጠናቀቀ በኋላ ደግሞ በርካታ የንግድ እንቅስቃሴዎች እንዲህ በሚያምር ሁኔታ እየተካሄደበት የሚገኘው የዚህ ፕሮጀክት አካል የሆነ የ5.73 ኪሎ ሜትሩ አካል የሆነ 1.3 ኪሎ ሜትር አስፋልት ደግሞ ተጠናቆ እንግዲህ አገልግሎት እየሰጠ ነው። ዘንድሮም ከከተማ የሚመጡ ተወላጆች ምንም ችግር በሌለበት ሁኔታ ደስ በሚል ሁኔታ ነበረ በዚህ ሲያልፉ የነበረው። ከዚህ ባሻገር ደግሞ ደስ የሚለው ነገር እዚህ አካባቢ መንገዱ ሲሰራ ዳርና ዳር ቴራዞ የሚነጠፍ በኮሪደር የሚለማ ደግሞ የሆነ ያህል ሜትር ማህበረሰቡ እንዲለቅ ተደርጓል። ማህበረሰቡን በጥሩ ተነሳሽነት ቤቱን አፍርሶ ወደኋላ ቀረብ ብሏል። በሁለቱም በኩል ከ77 ሜትር ያላነሰ ቦታ እንግዲህ በሁለቱም በኩል ነፃ ሆኗል። ይህ ቴራዞ እንትን ሚልና የሚለብስና በቀጣይ በኮሪደር ልማት የሚለማ ነው። ከተማ አስተዳደሩም ዲዛይን እያሰራ እንደሆነ እናውቃለን። በቅርቡ ለምቶ ደግሞ እጅግ ውብ ይሆናል ብለን እንጠብቃለን። ከዚሁ ጎን ለጎን ማህበረሰቡ ወደ ውስጥ ገባ ብሎ የቢዝነስ እንቅስቃሴውን ከወትሮ በተሻለ ሁኔታ አስፋልት ላይ ብቻ ተከማችተው የነበሩ በርካታ ቢዝነሶች ወደዚህ መጥተዋል። ግራቀኛውን ጥሩ እንቅስቃሴ ነው ያለው። ሻይ ቤቶች ተከፍተዋል፣ ቡና እንቅስቃሴዎች አሉ፣ ሱቆች ተከፍተዋል። ፈንክሽናል ያልነበሩ ውስጥ ቦታዎች ጭምር ፈንክሽናል የሆኑበት ሁኔታ አለ። እጅግ ደስ ብሎኛል። የዚህ ታሪካዊ እንቅስቃሴ ተሳታፊ በመሆኔም ደስተኛ ነኝ። መንግስት ሰራተኛው በዞን ማዕከልን በከተማ አስተዳደሮችን በወረዳዎችም የሚገኙ መንግስት ሰራተኞች ከደሞዛቸው አዋጥተዋል። አርሶ አደሮች እንግዲህ በጣም እናስታውሳለን። ወራቤ ስቴዲየም ላይ የሰንጋ ጎርፍ ሲከሰት ነበር አምና። ለዚህ መዋጮ አድርገዋል። ውጤቱንም ደግሞ ባይናቸው አይተዋል። በየቦታው ያሉ የስልጤ ተወላጆች በሀገር ውስጥም ከሀገር ውጭም ያሉ እየተሳተፉበት ነው። ቀሪው ደግሞ እየተከፈተ ነው የሚገኘው። 1.3 ኪሎ ሜትሩን የተጠናቀቀው ቀሪው ይጠናቀቃል። ለወደፊት ደግሞ እየተጋገዝን እየተባበረን
ሌሎች የወራቤ አካባቢዎችንም ጭምር እናለማለን የሚል እምነት ነው ያለኝ። እንደ አንድ ስልጤ ማህበረሰብ እንደ ስልጤ ተወላጅነት እንደ ሚዲያ ለማህበረሰባችን የምታስተላልፈው መልእክት ካለ በተለይ ደግሞ ትላንት በስልጤ ልማት ማህበር አማካኝነት ሆስፒታል፣ ሌሎችም ፕሮጀክቶች የታዩ ናቸው ስልጤ ማህበረሰብ ላይ። ይሄ ደግሞ አሁን የቆምነበት በማህበረሰቡ መዋጮ የተሰራ አስፋልት ነውና ከዚህ ጋር ተያይዞም ቀጣይ የስልጤ ማህበረሰብ እንደ ሚዲያም እንደ አጠቃላይ በማስ የምንንቀሳቀስባቸው እንቅስቃሴዎች ምን አይነት መልክ መያዝ አለባቸው ብለህ ታስባለህ? እስካሁን ድረስ ባደረግናቸው እንቅስቃሴዎች ዘርፈ ብዙ ውጤቶች አምጥተናል። በሀገር ደረጃ አርአያነት ያላቸው በምሳሌነት የሚጠቀሱ ለተሞክሮ የሚበቁ ውጤቶችን አግኝተናል። ይህ ግን በቂ አይደለም። የስልጤ ማህበረሰብ ሰብሰብ ብሎ በራሱ አደረጃጀት ራሱን ማልማት የጀመረው ቅርብ ጊዜ ነው። በርካታ ለአመታት የተከማቹ ቤት ስራዎች አሉ። በሁሉም ዘርፎች በርካታ የመተጋገዝ አብሮ የመስራት ባህሉም እየተሻለ ነው። በርካታ ማህበራዊ አገልግሎቶች ተቋማትን እንግዲህ በከተሞች የውስጥ ለውስጥ መንገድ፣ በገጠርም እንዲሁ መንገድ ከፈታ፣ ሌላም ነገር በጤና በትምህርት ተጋግዞ በተቀናጀ ሁኔታ የመስራት ባህሉ ከፍ ያለ ነው። ይህ ተጠናክሮ ሊቀጥል ይገባል። አልፎ አልፎ ደግሞ አብዛኛው ሰው ይህንን ይቀበላል፣ ወደ ተግባር የሚያውላል። ደስ የሚል ነገርም አለ። ይህ እጅግ ተጠናክሮ ተሻሽሎ ተደራጅቶ ሊቀጥል የሚገባው ነው። እንደ እኔ እንደ አንድ የስልጤ ተወላጅ እንደ አንድ የዞኑ ልማት ናፋቂ ይህ ነው ሀሳብ የሚሰማኝ። ከዚህ ውጭ ግን አልፎ አልፎ አንዳንድ ሰዎች እዚህ መንግስት ማህበረሰብን በማሳተፍ የሚሰራቸውን ነገሮች አላግባብ በሆነ ሁኔታ የሚያጣጠሉበት መንገድ ትንሽ አስተማሪነት የሌለውና ተገቢነትም የሌለው ነው። አንድም የስልጤ ህዝብ የመተባበር ይሄ አብሮ የመስራት ባህሉም ከፍ ያለ ነው። ይህንን ባህል የሚሸራርፍ ይህ ባህል እንዲዳከም የሚያደርግ ነው። በሌላ በኩል መንግስት ያልሰራቸው ነገሮች፣ መንግስት ያልሸፈናቸው ነገሮች አቅሙ እየቻለ ያልሰራቸው ነገሮች ካሉ ያንን በቤቱ እዛው በመስመሩ መውቀስ፣ መተቸት፣ ማስተካከል ይቻላል። ከዚያ ባሻገር አንዳንድ ጊዜ ምናልባት መንግስት ማህበረሰብን በማሳተፍ ሂደት ጉድለቶች ካሉ ማህበረሰብን በማንቀሳቀስ ሂደት በመዋጮ ሂደት ሰዎች ከአቅም በላይ እየተጫኑ ከሆነ የዜግነት መብታቸው እና አንዳንድ ጊዜ ከሚችሉት በላይ ሁኔታዎች እየተጫኑ መኖር እስከማይችሉበት የሚያደርግ ነገር ካለ አላስፈላጊ የመንግስት ባይሆንም ምናልባት በተለያዩ ቦታዎች ላይ የሚደረጉ ግለሰቦች የሚያደርጓቸው የተሳሳቱ ነገሮችን በራሱ መውቀስና በራሱ መተራረም እዛ ላይ መወያየትም መነጋገርም ይቻላል። ከዚያ ባሻገር ግን ሰፊውን ለዘመናት የኖርንበትን በሀገር ደረጃ በምሳሌነት የምንጠቀስበትን ተቀናጅተን የምንሰራበትን ባህል ግን የተለያዩ ስያሜዎች እየሰጡ ለማቆሸሽ መሞከር ፈጽሞ ተገቢነት የሌለውና የስልጤን ልማት ከሚወድ የስልጤን አብሮነት ከሚወድ የስልጤን ብልጽግና ከሚፈልግ ሰው ፈጽሞ ሊጠበቅ የማይጠበቅ ነውና ይህ ፈጽሞ ሊሆን አይገባም። የስልጤ ህዝብ አሁንም የድህነትን እድሜ ማሳጠር ካለበት ዞኑ በሁሉም መልኩ የተሻለ ሆኖ በተለያዩ ዘርፎች በሀገር ደረጃ ምሳሌ የሆንባቸው ነገሮች ይበልጥ ተጠናክረው ችግር ከዞኑ እንዲጠፋ፣ ድህነት ከዞኑ እንዲጠፋ፣ የተደራጀ ማህበረሰብ እንዲኖር፣ ጠንካራ ማህበረሰብ እንዲኖር፣ የዚህ ማህበረሰብ መጠንከር የሀገር መጠንከር አካል ነው። የዚህ ማህበረሰብ መሻገር ሀገር የማሻገር አካል ነው። የዚህ ማህበረሰብ ኢኮኖሚ የሀገር ኢኮኖሚ ነውና ይህ ማህበረሰብ
ከልብ እናመሰግናለን። ሰላም።